የጥቁር ህዝቦች የነጻነት ቀንዲል የእኩልነትና የሉዓላዊነት ምልክት የነጮች የበላይነት ማክተሚያ ደውል የኢትዮጵያውያን የአንድነት ውጤት አድዋ እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ተጀምሯል። ተመልካቾቻችን የዛሬው የዜና ሰዓታችን በ130ኛው የአድዋ ድል በዓል ላይ ያተኮሩ ጉዳዮችን በስፋት ይመለከታል። አብራችሁን ሆኖ አርዕስተ ዜናዎቹን እናስቀድም። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ ነው ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። 130ኛው የአድዋ ድል በዓል እየተከበረ ነው። ስንቱ ወንድ ነኝ ባይ ባሩሩ ሲጠበስ አይቻለው ያለ ጎራ በጎራዴው ታሪክ ሲሰራ አድዋን ስላሴ ጠላት አረከሰው የአድዋን ስላሴ ጠላት አረከሰው ገበየው በሞት የግባና ቀድሰው። ከዜናዎቹ ጋር ማህሌት ታደለ ነኝ። አብራችሁን ሆኑ ተመልካቾች። ወደ ቀዳሚው ዘገባችን እናልፋለን። የኢፌዴሪ የሕዝብ ተወካዮች ምክር ቤት ለመላው የኢትዮጵያ ሕዝብ ለጀግናው የሀገር መከላከያ ሰራዊትና በዓለም ዙሪያ ለሚገኙ ኢትዮጵያውያን እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ የሚል መልእክቱን አስተላልፏል። ምክር ቤቱ ለኢቢሲ በላከው መልእክት አድዋ የጥቁር ሕዝቦች ሁሉ የነጻነት ፋና፣ የአፍሪካውያንና በቅኝ ግዛት ለነበሩ ሕዝቦች ሁሉ የድል ብስራት አርማ፣ የሰው ልጆች እኩልነት ማረጋገጫ፣ የሰው ልጆች ሁሉ የክብር ኩራት ማሳያ ነው ብሏል። የአድዋ ድል የአሸናፊነት ችቦ፣ የነጻነት ጎህ ማሳያ፣ የጥቁር ሕዝቦች ነጻነት ፈርቀዳጅ፣ የጥቁር ሕዝቦች የድል ብርሃን፣ የአፍሪካውያንና የመላው ጥቁር ሕዝቦች አኩሪ የታሪክ ምዕራፍና የህዝቦች ነጻነት ተምሳሌት ነው። በዓሉ ታላቅ በዓል እንደመሆኑ መጠን ሀገራዊ ፍቅርን በሚያጠናክሩ ሴቶችና ሁነቶች እየታጀበ የመላው የጥቁር ህዝቦች የድል ታሪክ ሆኖ ሲዘከር ቆይቷልም ብሏል። የዘንድሮ 130ኛው የአድዋ ድል በዓልም ድሉን በሚያስታውሱ በተለያዩ ደማቅ ዝግጅቶች እየተከበረ ይገኛል። የኢፌዴሪ የህዝብ ተወካዮች ምክር ቤት በዚህ በዓል ሀገራችን ኢትዮጵያ በማንኛውም ሁኔታና ተግዳሮቶች ውስጥ እያለፈችን ቢሆን ሰላሟን አጽንታ የምትጠብቅ በሉዓላዊነቷ የማትደራደርና ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጉዞ መላው ኢትዮጵያውያን በጋራ ልንቆም ይገባል የሚል መልእክት አስተላልፏል። አስተማማኝና ዘላቂ የባህር በር የማግኘት መብት ከኢትዮጵያውያን ሊነጠል የማይችል ህያው ሀቅ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ ይህንን የተናገሩት 130ኛው የአድዋ ድል በዓል ይፋዊ የማጠቃለያ መርሃ ግብር በአድዋ ድል መታሰቢያ በተካሄደበት ጊዜ ነው። ፕሬዝዳንት ታዬ አጽቀሥላሴ የአድዋ ድል ለአፍሪካና ለመላው ጥቁር ህዝብ የነጻነት ጎህን የፈነጠቀ የሰብአዊ ክብርና ሞገስን የሚያጎናጸፈ የኢትዮጵያውያንን ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል መሆኑን ገልጸዋል። በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበት የባህር በርና ወደብ ባለቤትነትን የማረጋገጥ ጉዳይ መሆኑን ያስታወሱት ፕሬዝዳንቱ ዛሬም እኛ የምንሻው ይህንኑ የታሪክ መንገድና ፈለግ ነው ብለዋል። አስተማማኝና ዘላቂ የባህር በር የማግኘት መብት የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ጥሪውን ልንሸሸው ብንሞክር ዘላለም ከእኛ ሊነጠል የማይችል ህያው ሀቅ ነው ሲሉም በመድረኩ ላይ ገልጸዋል። የዘንድሮው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ሲከበር መቆየቱ ይታወሳል ሲል የዘገበው ሪፖርተራችን ወንደሰን አፈወርቅ ነው። የአድዋ ድል ኢትዮጵያውያን ያለ ልዩነት በአንድነት የቆሙበትና የጥቁር ህዝቦች ኩራት የሆነ ደማቅ የታሪክ አሻራ ስለመሆኑ ተገለጸ። ይህ የታላላቅ ድሎች ምንጭ የሆነው የህብረት መንፈስ ለአሁኑ ትውልድም ግዙፍ ፕሮጀክቶችን በስኬት ለማጠናቀቅና ብሔራዊ ብልጽግናን ለማረጋገጥ ዋነኛው መሳሪያ ሊሆን እንደሚገባ ተመላክቷል። አሸናፊ እንዳለ ጥያቄው የኃይልና የስልጣን ሳይሆን የሀገርን ህልውና ማስቀጠል በመሆኑ ኢትዮጵያውያን
ከአራቱም ማዕዘናት ሲተሙ ሃይማኖት፣ ጎሳና ብሔር ልዩነት አልሆናቸውም። ያሰባሰባቸው ጥላ ሀገር፣ ስንቅ የሆናቸው ደግሞ ኢትዮጵያዊ አልበገሬነት ነው። ይህም አድዋን መላው ኢትዮጵያውያን በአንድነት የተሰለፉበት ጦርነት ያደርገዋል። ሁሉን አሳታፊ ነበር፣ ህዝባዊ ነበር። እንዴት ይገለጻል? ሽማግሌዎች ልጄ ሆይ አገሬ ተወራለች፣ አገሬ ተደፍራለች፣ ሂድና አገሬን አስከብር፣ ተዋጋ፣ ለሀገሬ ውደቅ እየመረቁ ይልኩ ነበር መሄድ የማይችሉ ሽማግሌዎች። እናቶች መሄድ የሚችሉት እየሄዱ ተዋግተዋል፣ ስንቅ ይዘው ዘምተዋል። መሄድ ያልቻሉት ግን እቤታቸው ሆኖ ለረጅም ጊዜ ሊቆዩ የሚችሉ ስንቆችን እየለዩ በሶ፣ ጭኮ፣ ማር በሂደትም የማይበላሹ ሊበላሹ የሚችሉ ካሉ ደግሞ ገላይ እንኳን የትኛውን ምግብ ቀድሞ መመገብ እንዳለባቸው እየተነጋገሩ በዚህ ጥበብ ወንዶች፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ አረጋውያን እንደየአቅማቸው እዛም በአካል ሄደው እዚህም ደግሞ ስንቅን በማዘጋጀት ስምሪት በመስጠት ተሳትፏል። ይሄ የአብሮነት ነው፣ የህብረት ነው፣ የኢትዮጵያን የጀግንነት ወኔ ነው የሚባለው። ፈተናዎቹ እጅግ በጣም ብዙ ነበሩ። ከጦርነቱ ከአንድ ቀን ውጊያው ያለፈ ሰውን ማንቀሳቀስ፣ ማብላት፣ ማጠጣት፣ እንግዲህ በወቅቱ የነበሩ ህመሞች ይኖራል፣ እሱን ማከም፣ ቁስለኛ ማግለል፣ ቁስለኛውን ደግሞ አክሞ ማዳን፣ ምርኮኛውን ደግሞ በየቤቱ የጣሊያንን ከወረራውን በኋላ ምርኮኛ ይዞ ከመጣ በኋላ እንግዲህ በአዋጅ እኮ ነው በየቤቱ በአዋጅ ተነግሮ ነው መጨረሻ ላይ ወደ የቤቱ ጣሊያኖችን ወደሚፈለገው ቦታ እንዲመለሱ ሲደረግ። በዚህ ሂደት ውስጥ ምን አለ ካልን በጣም በርካታ ኢትዮጵያውያን ተሳትፎ አለበት። ረጅም ርቀት ተጉዘው ያለ ድካም ሀገርን ያስጠበቁ ጀግኖች ሙሉ ትኩረታቸው ጦርነቱ ላይ እንዲሆንና የስንቅ ጉዳይ ጥያቄ እንዳይሆንባቸው የምግብ አቅርቦቱ የተመራበት መንገድም ሌላኛው የኢትዮጵያውያን ብልሃት የታየበት ነው። እዛ በውጊያ ቦታ ላይ ደግሞ ምግብ ወሳኝ ስለሆነ ስንቅ ወሳኝ ስለሆነ አልቀው እንኳን እዛ የሄዱ ሴቶች እዛው እያበሰሉ ጠጅ እየጣሉ ጠላ እየጠመቁ ለሰዎቹ ያቀርቡ ነበር። ምን እንድምታ አለው ብትለኝ አንዳንድ ጊዜ የቤት ስሜት እንዳይሰማ ቤትም እንዳይናፍቅ ያጣውን ነገር እዛው እያገኘ ላይፍ ስትዋጋ ይሄ የኔ ቤት ነው፣ ይሄ የኔ ቦታ ነው፣ ለጠላት አይገባውም፣ አላስደፍርም፣ እምቢ ለሀገሬ አገሬን አላስነካም ብሎ እዛው ማግኘት የሚገባቸውን ምግብ እያገኙ ሲዋጉ ነበርና ይሄ ትልቅ ቅንጅት የታየበት ነው። ቅንጅቱ ደግሞ ከዚህ ጭኖ መሄድ ብቻ አይደለም። እዛው በቦታ የሚያበስሉ የነበሩ ሰዎች ይህን ስነ ልቦና ያውቁ ነበር። ፍሬሽ ምግብ እየተመገቡ መዋጋት፣ ጠላን ቤቱ ሲያገኝ የነበረውን ጠላ እየጠጣ ጠጅ እየቀመሰ እዛ መዋጋት ትርጉም አለው። ትርጉሙ የኤነርጂ ብቻ አይደለም፣ ትርጉሙ የቤትነት ስሜትም ያመጣ ስለነበር እጅግ በጣም ገራሚ ጊዜ ነው የነበረው ማለት ነው። ይህ አብሮነትና በአንድ ጥላ ስር የመቆም ህብረት አንድምታው ሀገርን ለትውልድ ማስቀጠል ሲሆን ለዛሬው ትውልድ የሚያስተምረውም ብዙ ነው። ኢትዮጵያውያን ሲተባበሩ ተአምር መስራት እንደሚችሉ ያሳየናል። ምክንያቱም መስዋዕትነት ይኖራል። ፕሮጀክቶችን ስንፈጽም መስዋዕትነት ይኖራል። ኢትዮጵያውያን ሲተባበሩ ስንል ተአምር መስራት እንደሚችሉ፣ ፕሮጀክቶችን ሲተባበሩ መስራት እንደሚችሉ፣ ዛሬ ለድህነት ከድህነት ለመውጣት የምናደርጋቸው ጥረቶች አሉ። ለምግብ ሉዓላዊነታችን ለማረጋገጥ የምንሄድበት መንገድ አለ። የብሔራዊ ጥቅም ጉዳዮቻችን የምንጠይቅበት መንገድ አለ። የወደብ ጥያቄዎች አለ። እነዚህን ሁሉ ኢትዮጵያውያን ሲተባበሩ አንድ ላይ ሲሆኑ ህዳሴን አንድ ላይ ሆነን ጨረስን። ቀጣዩ ደግሞ ሁለተኛው አድዋን አረጋገጥን እዛ ጉባ ላይ። ሶስተኛው አድዋ እንግዲህ ወደ ባህር የምንሄድበት መንገድ ነው። ኢትዮጵያውያን እንግዲህ ሁለት አማራጭ አለን። ባህሩ ላይ የመዋኘት ካልዛ ደግሞ ባህሩ ላይ የመስጠም። ባህሩ ላይ ሲዋኝ ባህሩን ስንቆጣጠረው ወደ ባህር አክሰስ ስናደርግ ኢትዮጵያን ሶስተኛ አድዋ ድልን ይተገብራሉ። ባህሩ ላይ ይሰጥማሉ የሚል እምነት የለኝም። ምክንያቱም አድዋ ያስተማረን እሱን ስላልሆነ። ትውልዱ የአድዋን የድል መንፈስ በመላበስ የሀገሩን ሰላምና እድገት ማረጋገጥ እንዳለበት የብሔራዊ መረጃና ደህንነት አገልግሎትን የጎበኙ አርበኞችና የስካውት አባላት ገለጹ። ለ130ኛው የአድዋ ድል በዓል የእንኳን አደረሳችሁ መልእክት ያስተላለፈው የብሔራዊ መረጃና ደህንነት አገልግሎት የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበርና የአዲስ አበባ ስካውት ማህበር አባላት የተቋሙን ዲጂታል ኤግዚቢሽን መጎብኘታቸውን ገልጿል። የሀገር ሰላም፣ ደህንነትና እድገት በትውልዶች ቅብብል
ቅብብሎሽ የሚረጋገጥ መሆኑን የተናገሩት የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበር የአዲስ አበባ ስካውት ማህበር አባላት የአሁኑ ትውልድ የአድዋን የድል መንፈስ በመላበስ አዳዲስ ሀገራዊ ስኬቶችን ማስመዝገብ እንዳለበት አመልክተዋል። የስለላ ጥበብ ለአድዋ ድል ከፍተኛ ሚና እንዳበረከተ አስታውሰው በመረጃና ደህንነት ተቋሙ የተከናወኑ የለውጥ ስራዎችም ኢትዮጵያን ከየትኛውም ጠላት ለመከላከል የሚያስችል አቅም እንደፈጠሩ መተማመን እንዲሰማቸው ስለማድረጉም ገልጸዋል። የአዲስ አበባ ስካውት ማህበር አባል የሆኑ ተማሪዎችም የኢትዮጵያ ባለውለታ የሆኑ አርበኞች ስለከፈሉት መስዋዕትነትና ስላስረከቧቸው ነጻ ሀገር በማመስገን የተሰጣቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። አርበኞቹና የስካውት አባላቱ አድዋ ኢትዮጵያ እንደ ሀገር ጸንታ እንድትቆም ያደረገው አበርክቶ ሁሌም የሚታወስ መሆኑን ጠቅሰው ከሁሉም የኢትዮጵያ ክፍል የተውጣጡ ዜጎች ዘርና ሃይማኖት ሳይለዩ በአንድነት በመቆማቸው ለድሉ አስተዋጽኦ ማበርከቱ ከፍተኛ ትምህርት የሚወሰድበት እሴት ስለመሆኑም ተጠቁሟል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በየካቲት 23 ቀን 1888 ዓ.ም የተመዘገበውን ታሪካዊውን የአድዋ ድል አስመልክቶ የእንኳን አደረሳችሁ መልእክት አስተላለፉ። አድዋ የአፍሪካ ሉዓላዊነት ክብርና አንድነት የተረጋገጠበት ትልቅ ምዕራፍ ነው ሲሉ ሊቀመንበሩ ገልጸዋል። አፍሪካ የገዛ እጣ ፈንታዋን ራሷ የመወሰን አቅም እንዳላትም አድዋ በግልጽ ማረጋገጥ የቻለ መልእክት ያስተላለፈ ድል ነውም ብለዋል። የአድዋ መንፈስ አህጉሪቱ በአጀንዳ 2063 ያስቀመጠችውን ግብ ማሳካት ዛሬም ድረስ መነሳሳትን እንደሚፈጥር አጽንኦት ሰጥተውበታል። የዛሬን ፈተናዎች ስንጋፈጥ አንድነታችንን መጠበቅ አለብን፣ የአፍሪካ ጥንካሬም አንድነቷ ነው ሲሉም አክለዋል። የአፍሪካ ህብረት ኮሚሽን በመላው አህጉሪቱ ለሰላም ለውህደትና ለጋራ ብልጽግና ያለውን ቁርጠኝነት በድጋሚ ያረጋግጣል ሲሉም መልእክታቸውን አስተላልፈዋል። ከዜሮ ተነስቶም ዓለምን ያስደነቀም ከአራቱም ማዕዘን ለአንድነት የቆመም ትላንትን አሳምረን ነገን አድምቀን ዛሬን የምንሰራ እንደ ትላንቱ ድል ዛሬም የልማት ውል እንደ አባቶቻችን ጸንተን በቃላችን የጀግኖች መንፈስ በህዳሴ ሲፈስ ዳግማዊ አድዋ በስራ ሲታደስ ከሰማይ የገነነ ከፍታ ነው ክብራችን፣ በንፋስ የታጀበ ብርሃን ነው ቤታችን። የአድዋ ልጆች የአፍሪካ ኩራቶች፣ ዓለምን ያስደነቁ የአንድነት ባለቤት አድዋ የድላችን ምንጭ፣ የስራችን ጉልበት። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን አሁንም አብራችሁን ሆኑ። ወደ አድዋ ድል መታሰቢያ የሚመጡ ጎብኚዎች የሚሰማቸው የታሪክ ኩራት ብቻ አይደለም፣ የኢትዮጵያዊነት የአንድነት ማህተም ጭምር እንጂ። በፒያሳ እምብርት የቆመው ይህ የድል መታሰቢያ ለብዙዎች የታሪክ መዘክር ብቻ ሳይሆን ትናንት አባቶቻችን በደማቸው የጻፉት የአንድነት ቃል ኪዳን ዛሬ ላይ የሚያድሱበት የታሪክ መቅደስ እንደሆነላቸውም ይናገራሉ። ወይንሸት ደጀኔ በዚህ ጉዳይ ላይ ያሰናዳችውን ዘገባ እንከታተል። የሰው ልጅ ታሪክን ከንግግር ከጽሁፍ ባለፈ በምትመለከቱት መልኩ በሚጨበጡ በሚዳሰሱና በሚታዩ ቅርሶች ተሞልቷል። ይህ ደግሞ አድዋ የሁላችንንም መሆኑን ያሳያል። በዚህም የአድዋ መታሰቢያ የጋራ ትርክታችንን እያጸና ይገኛል። ጦርነቱ የመሳሪያ ብልጫ ሳይሆን በኢትዮጵያውያን የሀገር ፍቅር፣ የአንድነት ጥንካሬ ማሳየት ተችሏል። ለዚህ ደግሞ እኛ ኢትዮጵያውያን በጋራ አንድ ከሆነን የማናልፈው የማንቋቋመው ችግር እንደሌለ ማሳያ ነው። ዛሬ በነፃነት አሚን እባላለሁ። ያው እዚህ ነው ያደግኩት። የተወለድኩት ኳታር የሚባለው ዶሃ ማለት ነው። ግን እዚህ ለ12 ወይም 11 ዓመት እዚህ ኖሬያለሁ። ያው እንግዲህ ብዙ እንትን አይተናል። እውነት በጣም የሚገርሙ ሰዎች ነበሩ። ከእንትኖቹ ራሱ ከገበሬዎቹ ጀምሮ እስከ
ወታደሮቹ እንዳለ ሄደው ነው ጦርነት የተዋጉት። ማንነታችንን እንዳይሰረቅ ሁሌ ድሮ ያደረግነውን ነገር እያስታወሰን አሁን ያለነው ነገር እንግዲህ ያው በዘመናዊ ጊዜ ማንነታችን እንዳይታጣ የድሮን እንድናስተውስ አይገስ እንትን ያደርጋል። መታችሁ ሁሉንም ነገር ይዩ፣ የጀግንነትን ታሪክ ተመልከቱ። በአሁኑ ወቅት የሚታየው የመከፋፈል ፖለቲካ ለማረምና የተሳሳቱ ትርክቶችን ለማስተካከል አድዋን እንደ ወል ትርክት መውሰድ እጅግ አስፈላጊ ነው። ምክንያቱም አድዋ የትናንት ታሪካችን ብቻ ሳይሆን የዛሬው አንድነታችንና የነገ ብልጽግናችን ጽኑ መሰረት ነውና የተለያየውን ስለ አድዋ የነበረውን አመለካከት ይህ ሙዚየም አስተካክሏል። ትርክቱን ወደ አንድና ወጥ ወደሆነ አድርጓል። ለምሳሌ ድሉ የከሌ ነው የሚለው ቀርቷል። አሁን በሙሉ ድሉ የጋራ ሆኗል ማለት ነው። የኢትዮጵያውያን ድል ተብሎ ነው የሚነገረው። የኢትዮጵያውን ድል ለሌሎችም እንደነገርኩሽ ለአፍሪካውያንም ምሳሌ አርአያ የሆነ ነው ማለት ነው። ስለዚህ የጋራ አንድነትን የመሰረተ ትልቅ ታሪክ ነው ማለት ነው። መግቢያ በሮቹ ምንን ያሳያሉ? መግቢያ በሮቹ አራቱ የሰሜን፣ የደቡብ፣ የምዕራብና የምስራቅ በሮች ኢትዮጵያውያን ከሁሉም አቅጣጫ ተመው በአንድነት ሆነው የጋራ ጠላታቸውን የሆነውን የገጠሙበት ነው የሚያመለክቱ። ስለዚህ በሮቹ አንድነትን፣ ጽናትን፣ ህብረትን የሚያመለክቱ ናቸው። ሌላኛው አስደናቂ ገጽታ በግቢ ውስጥ የ12 የጀግኖች ሐውልቶች ቆመዋል። ይህ ደግሞ የአድዋ ድል የአንድ ሰው ወይንም የጥቂቶች አለመሆኑን ይመሰክራል። የዛን ጊዜ ከተለያዩ ሀገሪቱ ክፍሎች የተለያዩ ብሔር ብሔረሰቦችን የሚወክሉት እነዚህ ጀግና መሪዎች የተሰባሰቡት በአንድ ጥላ ስር የተሰባጠሩት ለወል ትርክታቸው ለአድዋ ነበር። እነዚህ ሐውልቶች ደግሞ ይህንን በሚያምር ሁኔታ ይገልጹታል። የአድዋ ድል ባህልን ምክንያት በማድረግ ቪዲዮ ለመስራት ነው የመጣሁት። ያው ሙዚየሙ መሰራት በጣም ነው ደስ የሚለው። ከአድዋ ድል ያው ጀግንነትን፣ አልበገርባይነትን፣ ቆራጥነትን፣ አገር አለማስነካትን ብዙ ነገሮች እንማራለን። ሁሉም ከተለያየ ክልል ሲመጣ የሚያየው አንድ አይነት ነገር ነው። ከሁሉም ቦታ የተወጣጡ ከሁሉም ሀገር የተወጣጡ አንድ ላይ የዘመቱ አንድ ላይ የተዋጉ አንድ አይነት አብረው በልተው አብረው ጠጥተው ብዙ ነገር ያሳልፉ አባቶች እንዳሉ እንድናስብ ስለሚያደርግ ያው የመከፋፈሉን የምኑን ባህሪያችንን ያው እንትን ይላል ብዬ አስባለሁና በጣም ደስ ይላል። አንድነት እንዲሰማን ያደርጋል። አድዋን ስናስብ አንድነትን ስለምናስብ አሁን ካለው ከሀገራችን ሁኔታ አንጻር አንድነት የተሻለ መሆኑን ለማሳየት ትልቅ አስተዋጽኦ አለው ብዬ አስባለሁ። 00 ኪሎ ሜትር ለምን ተባለ? ጥንታዊ ጀግኖች እናትና አባቶቻችን ወደ አድዋ ጦር ግንባር ከመዝመታቸው በፊት እዚህ ስፍራ ላይ ታሪካዊ ውሳኔን አሳልፈዋል። እዚህ ስፍራ ላይ የኢትዮጵያን አንድነት ማህተምን ተመቷል። አገሩን እንዲጠብቅ ወገኑን እንዲጠብቅ የተሰጠውን አደራ ጠብቆ እንዲኖር ያ ነው። አገሩን እንዲወድ ነው። ለልማት እንዲታገል፣ ለአገር እንዲታገል፣ ወገኑን እንዲጠብቅ፣ አገሩን እንዲጠብቅ፣ ሰንደቅ ዓላማውን አክብሮ እንዲኖር የመጣ ነው። የሆነም የመጣችው ለዚሁ ነው። የአድዋ ድል ለኢትዮጵያን ብቻ ሳይሆን ለአፍሪካውያን ጥቁር ሕዝቦችም ኩራት ነው። ለዚህም ነው በአድዋ ድል መታሰቢያ ሙዚየም ውስጥ የፓን አፍሪካ አዳራሽ ተብሎ ስያሜ ተሰጠው። የተሰጠኝ ዛሬ በነፃነት የአድዋ ድል የመላው ኢትዮጵያውያን የተጋድሎ ውጤት ነው። የበላይ ነን ባዮችን ምኞት አምክኖ ቅዠት ያደረገ የኢትዮጵያውያን የነጻነት የትግል ውጤትም ነው። በዚህ የነጻነት ትግል ውጤት የእቴጌ ጣይቱና በእርሳቸው መሪነት በአድዋ ጦርነት ላይ የተሰለፉ ሴቶች አስተዋጽኦም አይዘነጋም። አልጋነሽ ተካ በዚህ ጉዳይ ላይ ያሰናዳችው ዘገባ አለ፣ ተከታትለን እንመለስ። የአድዋ ድል የኢትዮጵያውያን የወል ትርክት መገለጫ፣ የአንድነታችን ማጥበቂያ ገመድ፣ የነጻነታችን ማረጋገጫ ዋስትናና የኢትዮጵያዊነት የክብር አርማ ነው። የአድዋ ድል ኢትዮጵያ ነጻነቷን አስጠብቃ እንድትቆይ አድርጓታል። ስለ ክብሯ ሲሉ በአራቱም የሀገሪቱ አቅጣጫ የሰፈሩት ልጆቿ በአንድነት ለአንድ ዓላማ ተሰልፈው ዋጋ ከፍለዋል። ባህር አቋርጦ ቅኝ ሊገዛ ክፉኛ ቋምጦ የመጣን ወራሪ ኃይል ኢትዮጵያውያኑ እንዳማረህ ይቀራል በማለት አሳፍረውና አዋርደው መልሰውታል። በአንድ ሀገርህን ከወራሪ እንድትታደግ አደራ ሰጥቻለሁ ተከተለኝ የሚል የመሪ ጥሪ ብሔር፣
ቀለም፣ ሃይማኖትና ጾታ ሳይለይ ሁሉም ከያለበት ተሰባስቧል። ባለመግባባት በሽኩቻ ውስጥ የቆዩት አካላት ሳይቀሩ ቅድሚያ ለሀገሬና ለነጻነቴ ሲሉ በጋራ ለኢትዮጵያ ክብር ዘብ ቆመዋል። በአድዋ ድል ከፍተኛ ተጋድሎ አድርገው ድሉ እንዲመጣ ከጦር መሪነት እስከ ሎጂስቲክስ አቅርቦት ድረስ የሴቶቹ ሚና ጉልህ ቦታን ይይዛል። ሰራዊቱ በርትቶ ወኔውን እንደ እቶን አግሎ የጦር ግንባሩ በጠንካራ ምሽግ መክቶ እንዲደረምስ እንደ እልፌ ወናቲ፣ ምድር አረበበች፣ አስማማው መሀለኩሉና የአዝማሪዎቹ ቁንጫዋ አዝማሪ ጣዲቄ ያሉ ሴት ኪነተኞች አይዘነጉም። ጀግናውን በግጥምና በዜማ ማወደስ፣ ፈራ ተባ ያለውን ደግሞ አይዞህ ጠንክር እያሉ ወኔውን ይቀሰቅሱት ነበረ። ታዲያ መረጃን የማስተላለፍ ግዳጅ የተጣለውም በእነሱ ላይ ነበረ። አዝማሪ ጣዲቄ መቀለ በነበረው ውጊያ ጣሊያኖች እርቅ ይደረግ በሚሉ ጊዜ ሴራ መጎንጎናቸውን ስትረዳ አውድማው ይለቅለቅ በሮች ማይራቁ ቀድሞም ያልሆነ ነው ውትፍትፍ ነው እርቁ ስትል ትችቷን በግጥም አቅርባለች። አዝማሪ ጣዲቄና ሌሎች አዝማሪዎች መሳሪያ ታጥቀው ከጠላት ጋርም ተፋልሟል። ቁስለኞችንም ሲያክሙና ሲንከባከቡም ነበረ። ብዙሃኑ ሴቶች የዚያን ሁሉ ዘማች ቀለብ አሰናድቶ በማቅረብም ሰራዊቱ በስንቅና ሞራል እንዲበረታ ቁልፍ ሚና ተጫውቷል። የአድዋ ጦርነት የኢትዮጵያ ሴቶች በታሪክ የማይተካ ሚና ለዓለም ያሳዩበት ታላቅ አጋጣሚ ነው። በጦርነት ውስጥ ጉልህ ሚና ከነበራቸው የአድዋ ሴቶች እቴጌ ጣይቱ ብጡል ቀዳሚዋ ነበሩ። እቴጌ ጣይቱ ብጡል በኢትዮጵያ ታሪክ ውስጥ ከታዩት እጅግ ብርቱና አስተዋይ መሪዎች አንዷ ናቸው። በተለይም በአድዋ ጦርነት ወቅት የነበራቸው ሚና የጀግንነት ብቻ ሳይሆን የስትራቴጂክ ብልህነትም መገለጫ ነበረ። 10,000 ሴቶችን አደራጁ። 10,000 ሴቶች ውሃ ይዘው በጦርነት ውስጥ እየገቡ ለወገን ውሃ ይሰጡ ነበረ። ከዛ ደግሞ ቁስለኛን አሰብስበው አምጥተው በሚገባ የሚያስፈልገውን ትሪትመንት፣ በነገራችን ላይ ቁስለኛ ሲያክሙ ዲስክሪሚኔት አያደርጉም ነበረ። የጣሊያንም ቁስለኛ ካለ ይታከማል አብረው። የጣሊያንን የተንኮል አካሄድ ገና ከመጀመሪያው የተረዱ መሪ ነበሩ። የውጫሌ ውል አንቀጽ 17 የሀገሪቱን ሉዓላዊነት እንደሚነካ ሲረዱ ለንጉሠ ነገሥቱ እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን ሀገሬን ለሌላ አሳልፌ ከመስጠት ሞትን እመርጣለሁ በማለት ቆራጥ አቋማቸውን አሳይቷል። ይህ ግፊት አጼ ምኒልክ የውሉን ስምምነት እንዲሰርዙና ለጦርነት እንዲዘጋጁ ትልቅ ሞራል ሆኗቸዋል። ወረኢሉ ነው መጀመሪያ የተሰበሰቡበት ቦታ። ከአዲስ አበባም የመጣው ከሀረርም የመጣው ከጎጃምም የመጣው ከሁሉም አቅጣጫ የሚያስገርመው የአድዋ ታሪክ ቢነገር ማያልቅ። ሁለተኛ ደግሞ የሚያስገርመው አድዋ ምንድን ነው? አንድ ከሃዲ የለም ነበር በአድዋ ጊዜ። ብዙ ጊዜ የኛ ሀገር ጦርነቶችን አላሰብሽው መንገድ ባልሆነ መንገድ እንዲቀጭ የሚያደርጉት ከሃዲዎች ናቸው፣ ባንዳዎች ናቸው። እና በዛ ጦርነት ላይ ምንም አይነት ባንዳ ሴት ወይ ወንድ ባንዳ የለም ነበረ። እቴጌ ጣይቱ በጦርነት ወቅት በቤተ መንግስት አልተቀመጡም። የራሳቸውን ጦር እየመሩ ወደ ግንባር ዘምተዋል። በጦርነቱ መሃል ወታደሩ ተስፋ እንዳይቆርጥ በማበረታታት ለቆሰሉት ረዳት በመሆንና ስንቅ በማደራጀት ረገድ ግንባር ቀደም ነበሩ። ዣንጥላቸውን ይዘው በጦርነቱ ቀጠና መገኘታቸው ለኢትዮጵያ ወታደሮችም ታላቅ የሞራል ስንቅ ሆኗል። ሴቶች ሴንትራል ነበሩ። የዛ ጦርነት ሰክሰስ፣ የዛ ጦርነት የማሸነፍ ምንጩ ሴቶች ናቸው። የእቴጌ ጣይቱና ሌሎች የአድዋ ሴቶች ለሀገርና ለነጻነት መቆም ሴቶች ለፍትህና ለእውነት ጸንተው እንዲቆሙ ያስተምራል። የዚህ ትውልድ የእኩልነት የመቻልና የማሸነፍ ተምሳሌቶችም ናቸው። የአድዋ ድል ኢትዮጵያውያን በጋራ ደምና አጥንታቸውን ከስክሰውበት የተመዘገበ አኩሪ የጀግንነት ታሪክ ነው። አንተ፣ አንቺ፣ እናንተ በሚል ሳይሆን እኛ የሚለው ማንነት ሊፋቅ በማይችል ቀይ ደም ተጽፏል። በርካታ ዓመታትን ጠብቆ ዳግማዊ አድዋ ታላቁ የኢትዮጵያ ህዳሴ ግድብ በታላቁ ህዝብ የጋራ ትብብር እውን ሆኗል። የኢትዮጵያውያን የአድዋ ልጅነትን በድጋሚ በተግባር አሳይቷል። በሴቶች ታላቅ ገድል ጭምር የተጻፈው ህያው ተጋድሎ ህያው የአድዋ ድል ኢትዮጵያ የጥቁር ህዝቦች የነጻነት ተምሳሌትና የኩራት ምንጭ ሆና እንድትታይ የነጻነትና የማይቻለውን የቻለች ሀገር አድርጓታል። አፍሪካውያን አለፍ ሲልም ለጥቁር የሰው ልጆች በራስ መቆም እንደሚቻል የአድዋ ድል መንፈስ ፈርቀዶላቸዋል። ይህ ሁሉ የአድዋ ሴቶች የድል ካስማ ሆነው በላብ በደማቸው የጻፉት ህያው ታሪክ ነው። እንቀጥላለን ተመልካቾቻችን። የአሁኑ ትውልድ የአድዋ ድልን የአንድነትና የትብብር መንፈስ በመውረስ ሌሎች አድዋዎችን ለመድገም ዝግጁ መሆን እንዳለበት ተገለጸ። የኢትዮጵያ ብሔራዊ ጥቅም ዋልታ የሆነው የባህር በር ጥያቄ መልስ እንዲያገኝ የአድዋ ድል አይነት ትብብርና አንድነትም ይጠበቅበታል። ባየሙላት ዝርዝር አለው።
ወርሃ የካቲት በአፍሪካውያን ዘንድ የድል ወር ሆኖ ይታሰባል። የሆነበት ዋናው ምክንያት የነጻነት ተምሳሌቷን ኢትዮጵያን ሊወራ አሰፍስፎ የመጣው የጣሊያን ወራሪ ኃይል በጀግኖች እናትና አባቶቻችን የተባበረ ክንድና ኃይል ክንፉን ተመቶ በተመለሰበት በየካቲት 23ቱ የአድዋ ድል ምክንያት ነው። የአድዋ ድል ጥቁር አፍሪካውያን ለመጀመሪያ ጊዜ ነጩን ወራሪ ያሸነፉበት ድል ብቻ አይደለም። ይልቁንም በወቅቱ በቅኝ ግዛት ስር የነበሩ የአፍሪካ ሀገራት ጥቁሮች ነጮችን ማሸነፍ እንደሚቻል ምሳሌ የሆነ የነጻነት ጮራቸው በወርቅ የተጻፈ ደማቅ ታሪክ ነው። አድዋ በታሪክ ተመዝግቦ ያለፈ ድል ብቻ አይደለም። ይልቁንም ለዛሬው ትውልድ ድህነትን ለማሸነፍ አንድነትን ለማጠናከርና በቴክኖሎጂ ለመበልጸግ ለሚደረገው ጉዞ ትልቅ የወኔ ስንቅ እየሆነ ነው። ይህ እንዲሆን በአዲስ አበባ የተገነባው የአድዋ ድል መታሰቢያ ታሪክን ይናገራል፣ የነገን መንገድም ይመራል። በዚሁ አካባቢ ያገኘናቸው አስተያየት ሰጪዎች ትናንት አባቶች በጦርና በጎራዴ ዘመናዊ መሳሪያ የታጠቀ የጠላትን ጦር ድል እንዳደረጉ ሁሉ ዛሬም ወጣቱ በትጋትና በአንድነት ቆሞ የሀገሩን ብልጽግና እውን ለማድረግ የቤት ስራ እንዳለበት የሚናገር ነው ይላሉ። የአድዋ ድል በዓል ድል ብቻ አይደለም፣ ጦርነት ብቻ አልነበረም። አንድነትን የሚያሳይ የኢትዮጵያን ጀግንነት የሚያሳይ ታሪክን የሚያሳይ ትልቅ ሀገራዊ አንድነትንና መተሳሰብን አንዱ ለአንዱ ድጋፍ መሆንን ያሳየ ታሪክ ነው። ይህንን ታሪክ ደግሞ ያለፈ ታሪክ አይደለም። ሁሌም ኢትዮጵያውያን እየደገምን ምንሄደው ከዛ ተምረን ደግሞ ልጆቻችን፣ የልጅ ልጆቻችን እንዲሁም ቀጣይ የኢትዮጵያ ጄኔሬሽን አክብሮ ተቀብሎ ያንን እሴት ጨምሮበት መቀጠል ያለበት ነው ብዬ አስባለሁ። ምነው አባቶቻችን በነጻነት እንድንኖር ብሔርንበት ሁሉ ተከብረን እንድንኖር ያደረጉት አባቶቻችን በከፈሉት መስዋዕትነት ነው። ይሄ ትውልድ ደግሞ ባለበት ጄኔሬሽን ምን ያስፈልጋል፣ ለሀገር ምን ማድረግ አለብኝ የሚለውን ነገር ማሰብ አለበት። የአሁኑ ትውልድ ከአባቶቹ በወረሰው ጀግንነት ከጦር ሜዳ ድል ባሻገር በእውቀትና በስራ ዳግማዊ አድዋን ታላቁ የኢትዮጵያ ህዳሴ ግድብን እውን እንዳደረገው ሁሉ ሌሎች አድዋዎችን ለመድገም ዝግጁ መሆን ለነገ የሚባል አይደለም። እዚህ ላይ የኢትዮጵያ ብሔራዊ ጥቅምና የባህር በር ይነሳል። ወደቡ ጉዳይ ያው እንደ አባይ ግድብ ከእናቶች፣ ተማሪ፣ ሰራተኛ ከኪሱም ከሰበት ከእንትናቸው ከመቀነታቸው ፈቶ እንደሰጡት ይህንን በአንድ ክንድ በአንድ ጉልበት ተባብረን ያንን ለማግኘት እንጥራለን ብዬ አስባለሁ። እቺ ሀገር ከጥንት ጀምሮ ከአባቶቻችን ጀምሮ የነበረውን የባህር ያጣንበትን መንገድ አግባብ አይደለም ብሎ መስዋዕትነትን ከፍሎ ያጣኑን ባህር የማስመለስ ኃላፊነት አለበት። ለምንድን ነው አንዲት ሀገር ልማቷን ሊከናወንና የበለጸገች ሀገር ልትሆን የሚያስችለው የባህር በሮችንና ዳር ድንበሯ የተጠበቀና የተከበረች ሀገር ስትሆን ነው። የአድዋ ድል ኢትዮጵያውያን በአንድነት ከቆሙ የማይቻል የሚመስለውን ፈተና ማለፍ እንደሚችሉ በተግባር ያሳየ ታላቅ የታሪክ ምዕራፍ በመሆኑ ዛሬም በዚህ የድል መንፈስ ወደ ኢኮኖሚያዊ ነጻነትና ወደ ተሻለ ሀገራዊ እድገት የምንሻገርበት መንገድ ሊሆን እንደሚገባም ተመላክቷል። ልክ እንደ ባህር በር ያሉ ጉዳዮችን በአንድነት ማስመለስ የምንችልበትን ጥንካሬን ማግኘት የምንችለው አድዋ ላይ ካለን ታሪክ ነው። ስለዚህ ሁላችንም ተባብረን እንደ አንድ ሰው በመሆን አጠቃላይ የሀገሪቷ ሕዝብ በአንድ ሀሳብ፣ በአንድ አቋም፣ በአንድነት በህብረት ተነስተን የባህር በር ጥያቄዎቻችንን መመለስ የምንችልበትን ለሀገራችን ብልጽግና ማረጋገጥ የምንችልበትን የአድዋ ታሪክ የሰጠን የቤት ስራ እጅግ ከፍተኛ ነው ብዬ አስባለሁ። ስለዚህ በአድዋ የታየው አንድነታችን በሚቀጥሉ ሀገራዊ በሆኑ አጀንዳዎች ሁሉ መታየት አለበት የሚል እምነት አለኝ። የአድዋ ድል ለኢትዮጵያውያን ብሎም ለአፍሪካውያን የይቻላል ስነ ልቦናን ልዩነቶችን ወደ ጎን በመተው ለሀገር የጋራ ብልጽግና መስራትንና ከግል ጥቅም ይልቅ ለሀገር ዘላቂ ክብር ቅድሚያ መስጠትን የሚያስተምር ህያው ሐውልት ነው። 130ኛውን የአድዋ ድል ምክንያት በማድረግ እዚሁ ጉዳይ ላይ ያተኮሩ ዜናዎቻችን ከዜና ኢትዮጵያ አሁንም እንደቀጠሉ ናቸው። ተመልካቾቻችን አብራችሁን ሆኖ የአድዋ ድል ኢትዮጵያ ለመላው አፍሪካውያን የነጻነት ተምሳሌት እንድትሆን ያደረገ የድል ታሪክ ነው። ይህ የአድዋ የአሸናፊነት መንፈስ ዛሬም ኢትዮጵያ በአህጉሪቱ የማህበራዊ የኢኮኖሚና የፖለቲካ ጉዳዮች አብነት ሆና እንድትቀጥልም አስችሏታል። አቤል ሙልጌታ በዚህ ጉዳይ ላይ ያሰናደዋል። ኢትዮጵያ ከአፍሪካ የጸረ ቅኝ አገዛዝ ትግል ፋና ወጊነት እስከ ዛሬው የልማት ተምሳሌትነቷ ያደረገችው ጉዞ ረጅምና ታሪካዊ ነው። አፍሪካውያን ከቅኝ ግዛት ቀንበር ነፃ እንዲወጡ የኢትዮጵያ ድጋፍ ስር ነቀልና ዘርፈ ብዙ መልክ ያለውም ነው። እስኪ ኢትዮጵያ ለአፍሪካ ያበረከተችውን ሁለንተናዊ አስተዋጽኦ እና ሚና ሰፋ አድርገን እንመልከተው።
መነሻችን የአድዋ ድል ነው። በ1888 ዓ.ም ኢትዮጵያ የአውሮፓን ወራሪ ኃይል ድል በማድረግና ነፃነቷን ማስጠበቋ ለመላው ጥቁር ሕዝብ የነፃነት ተምሳሌትም ሆነች። በአውሮፓውያን ቅኝ ግዛት ስር ሳትወድቅ በነፃነት የቆየች ብቸኛ የጥቁር ሕዝብ ሀገር። ይህም ለመላው ጥቁር ሕዝብ የነፃነት ፋና ወጊ እንድትሆንም አደረጋት። ይህም አስተዋጽኦዋ ለዘመናዊ ማንነቷ መሰረት መሆንም ችሏል። ሌላው የኢትዮጵያ ጀግኖች የጣሊያንን ቅኝ ገዢ በአድዋ ተራሮች ስር ድል ማድረጋቸው ነጭ አይሸነፍም የሚለውን የቅኝ ገዢዎች ትርክትንም ሰብሮታል። ይህ ድል በአፍሪካ፣ በካሪቢያን፣ በአሜሪካም ለሚገኙ ጥቁር ሕዝቦች እኛም ማሸነፍና ነፃ መውጣት እንችላለን የሚል ታላቅ ተስፋንና ወኔንም ፈጥሯል። ድሉም የፓን አፍሪካኒዝም መንፈስ እንዲቀጣጠልና ሌሎች የአፍሪካ ሀገራትም ለነፃነታቸው እንዲታገሉ ትልቅ መነቃቃትንም አበርክቷል። ኢትዮጵያ በራሷ ድል ብቻም ሳትኩራራ ሌሎች ወንድም የአፍሪካ ሀገራት በፍጥነት ከቅኝ ግዛት ስር ነፃ ወጥተው እኩል መራመድ እንዲችሉ ከዲፕሎማሲ እስከ ወታደራዊ የዘለቀ ድጋፍንም አድርጋለች። ኢትዮጵያ በተባበሩት መንግስታት ድርጅት መስራች እንደመሆኗም ገና ነፃ ላልወጡ አፍሪካውያንም ድምፅ በመሆን በዓለም አቀፍ መድረኮች በመሪዎቿም ተሟግታለች። ብዙዎች የአፍሪካ ሀገራት ነፃነት ታጋዮችም በገዛ ሀገራቸው እንደ ወንጀለኛ ስለሚታደኑም በነፃነትም መንቀሳቀስ እንዲችሉ ኢትዮጵያ ለነዚህ መሪዎች በተለይም ለእንደነ ጆሞ ኬንያታ፣ ኔልሰን ማንዴላ ላሉ የነፃነት ታጋዮችም የኢትዮጵያን የዲፕሎማቲክ ፓስፖርትን በመስጠት በዓለም ዙሪያ እየተዘዋወሩ የሀገራቸውን የነፃነት ጥያቄ እንዲሰሩበትም አድርጋለች። ኢትዮጵያ ነፃ የወጡና ገና ነፃ ላልወጡትም ሀገራት ዜጎች ጭምር መጥተው በሀገሪቷ እንዲማሩ በማድረግም ለነገው የአፍሪካ መሪነትም አዘጋጅታቸዋለች። በርካታ አፍሪካውያንም በአዲስ አበባ ዩኒቨርሲቲና በሌሎች ተቋማትም ተምረው ወደ ሀገራቸውም ተመልሰው በመሄድ በከፍተኛ የመንግስት ኃላፊነት ላይም አገልግለዋል። ለአፍሪካ ነፃነት ታጋዮች መጠለያና ወታደራዊ ስልጠና በመስጠትም የቀደማትም አልነበረም። የደቡብ አፍሪካው የጸረ አፓርታይድ ታጋይ ኔልሰን ማንዴላ በ1960ዎቹ መጀመሪያ ወደ ኢትዮጵያ መጥተው ወታደራዊ ስልጠና እንዲወስዱም አድርጋለች። ብዙዎች የአፍሪካ ሀገራት ነፃ ሲወጡም የኢትዮጵያን ሰንደቅ ዓላማ ቀለማት ለባንዲራቸው መምረጣቸውም የዚህ በጎ ተጽዕኖ ውጤትም ነው። አሁን ደግሞ ኢትዮጵያ በአፍሪካ የልማት ተምሳሌትነቷ እየጎላ ነው። በቅርብ ዓመታት ውስጥ ኢትዮጵያ በፈጣን የኢኮኖሚ እድገት እና እንዲሁም በትልልቅ መሰረተ ልማት ፕሮጀክቶች የአፍሪካ ተስፋ ተደርጋም ትጠቀሳለች። በአፍሪካ ግዙፍ የሆነው ታላቁ የኢትዮጵያ ህዳሴ ግድብ በራሱ አቅም ገንብታ ለአህጉራዊ ትስስር ለማዋልም የያዘችው ቁርጠኝነት በጉልህም የሚጠቀስ ነው። ፕሮጀክቱ ያለ ውጭ እርዳታና ብድር በራስ አቅም ብቻ ሊገነባ እንደሚችልም በተግባርም አሳይቷል። ይህም ለሌሎች አፍሪካውያንም የፋይናንስ ነፃነት ትልቅ ትምህርትም ነው። በውጤቱም ለሀገር ውስጥ ኢንዱስትሪዎች የኃይል አቅርቦት በተጨማሪ ለጎረቤት ሀገራት እንደነ ሱዳን፣ ጅቡቲና ኬንያ ላሉ የኤሌክትሪክ ኃይልን በመሸጥ ቀጠናዊ ትስስርንም አጠናክሯል። በአረንጓዴ አሻራ መርሃ ግብር ባለፉት 7 ዓመታት ውስጥ ከ48 ቢሊዮን በላይ ችግኞችን በመትከል ኢትዮጵያ ለአየር ንብረት ለውጥ መከላከል የምታደርገው ጥረት አህጉራዊና ዓለም አቀፋዊ እውቅናንም አስተዋል። ኢትዮጵያ የአረንጓዴ አሻራ ችግኝን ለጎረቤት ሀገራት እንደ ኬንያ፣ ደቡብ ሱዳን፣ ጅቡቲና ሶማሊያ እንዲሁም ለናይጄሪያን በመስጠት ቀጠናዊ የአካባቢ ጥበቃ ዲፕሎማሲ ስራን በማከናወን ትልቅ አርአያነት ያለው ተግባርንም ፈጽማለች። የዲፕሎማሲ ማዕከል የሆነችው አዲስ አበባ በአጭር ጊዜ ውስጥ የተከናወነላት የኮሪደር ልማት ስራ ከተማዋን ለነዋሪዎቿ ምቹ ከማድረግም ባለፈ የቱሪዝምና የንግድ ማዕከልነቷ እንዲጎለብት ሰፊ ስራም ተሰርቷል። በዚህም አዲስ አበባ ለዲፕሎማቶችና ለዓለም አቀፍ ተቋማት ይበልጥ ማራኪ በመሆኗ የቱሪዝም ገቢን ማጠናከርና የሀገሪቱን ገጽታ በከፍተኛ ደረጃ መለወጥም ተችሏል። ይህም ለበርካታ የአፍሪካ ሀገራት ለውጡ መነሳሳትን ፈጥሮ በርካቶች ስለ አዲስ አበባ በአደባባይ እንዲያወሩ ምክንያትም ሆኗል። በአቪዬሽን ዘርፍ ገናናው የኢትዮጵያ አየር መንገድ የአፍሪካ ኩራትና ምልክት እንዲሁም የኢኮኖሚ ስኬት ማሳያም ነው። ብዙዎች የአፍሪካ ሀገራት ብሔራዊ አየር መንገዶቻቸው በኪሳራ ሲዘጉ፣ የኢትዮጵያ አየር መንገድ ግን በዓለም አቀፍ ደረጃ ተወዳዳሪና ትርፋማ ሆኖ መቀጠሉ ለሌሎች አፍሪካ ሀገራትም ትልቅ ትምህርት ነው። በውጤቱም አፍሪካን ከቀረው ዓለም ጋር በማገናኘት የንግድና የቱሪዝም ፍሰቱ እንዲቀላጠፍም አድርጓል። አሁንም ዓለም አቀፍ ተወዳዳሪነቱን የበለጠ የሚያጠናክር የ12 ቢሊዮን ዶላር የአየር መንገድ ግንባታን በቢሾፍቱም አስጀምሯል። በሌላ በኩል በግብርና ትራንስፎርሜሽን ዘርፍ ኢትዮጵያ ከእርዳታ ጠባቂነት ወደ ስንዴ ኤክስፖርተርነት ያደረገችው ሽግግር
ለብዙ አፍሪካውያን አስደናቂ ሆኗል። በመስኖ ስንዴ ልማት ላይ የተመዘገበው ውጤት አፍሪካ ያላትን ለም መሬትና የውሃ ሀብት ከተጠቀመች የምግብ ዋስትናዋን ማረጋገጥ እንደምትችልም አሳይቷል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ስንዴን ወደ ውጭ መላክም ጀምራለች። ይህም ተሞክሮ እንደ ናይጄሪያ ላሉ ሀገራት ልምድ እንዲቀስሙበትና እንዲተገብሩትም አስችሏል። በሰላምና ጸጥታ ረገድ ኢትዮጵያ በአፍሪካ ሰላም አስከባሪ ተልዕኮ ያላት ሚና ሁሌም ተጠቃሽም ነው። የአፍሪካ ችግር በአፍሪካውያን ይፈታ የሚለውን መርህ በማስቀደምም በላይቤሪያ፣ በሩዋንዳ፣ በቡሩንዲ እንዲሁም ያሳየችው ገለልተኛና ውጤታማ የሰላም ማስከበር ስሯም የሚደነቅም ነው። ኢትዮጵያ ትናንት በጦር ሜዳና በነጻነት ትግል አፍሪካን ትመራ እንደነበረው ሁሉ ዛሬ ደግሞ በልማት፣ በታዳሽ ኃይል፣ በአረንጓዴ ኢኮኖሚ መስክ አዲስ ታሪክን እየጻፈችም ትገኛለች። ይህም ታሪካዊ ድጋፍ ዛሬም ድረስ ኢትዮጵያ በአህጉሪቱ ዘንድ ያላትን ክብርና ሞገስ ከፍ እንዲልም አድርጓል። አፍሪካውያንም ኢትዮጵያን እንደ ሁለተኛ ቤታቸውና እንደ ነጻነት ምንጭ አድርገው እንዲመለከቷት የሚያደርገው ይሄው የወንድማማችነትና የትብብር ውጤትም ነው። እንደ አድዋ ያሉ ታሪኮችን በዲጂታል ቴክኖሎጂ ማስተዋወቅ የኢትዮጵያን ትክክለኛ ማንነትና የጋራ እውነት በሚታይ መልኩ ለመሰነድ አስተዋጽኦ የጎላ ነው። በተለይም ሀሰተኛና የተዛቡ ታሪኮችን ለመከላከልና የጋራ ትርክትን ለመገንባት ዲጂታል ቴክኖሎጂ ላይ መስራት ሚናው ቀላል አይደለም። ሜሮን በረዳ የሀገር ክብርና የሉዓላዊነት እምነት ከሞት ፊት እንዲቆም ያስገደደው ስለ ነገ የሀገር አንድነት የተጨነቀ ተዋጊ ይህ በሀገር ልጅ የሚል መጠሪያ ባላቸው የአኒሜሽን ፈጣሪዎች የተሰራ የአድዋ ታሪክ ነው። የአድዋን ድል ከአንድ ሰው ፐርስፔክቲቭ አንጻር ሙሉ ውስጡ ያለውን ፔን፣ አልበገርም ባይነት፣ ከዛ ደግሞ መጨረሻ ላይ ያለውን ድል። ምክንያቱም እነዚህም ሶስቱ ነገሮች በአንድ ቀን ወይም በአንድ ጊዜ የተፈጠሩ ናቸው። ያጣናቸው ሰዎች አሉ፣ በእንባ የተሰናበትናቸው የኛ ጀግኖች አሉን። ከዛ አት ዘ ሴም ታይም ደግሞ ይሄንን አይተን እጅ አልሰጠንም፣ ታግለን ብቻ ደግሞ አላቆምንም፣ ድል ማድረግ ችለናል፣ አሸንፈናል። ይሄንን የሚያሳይ ሾርት ፊልም ሰርተናል። የተሰጠኝ ሕይወት ዛሬ በነፃን ኢትዮጵያውያን አድዋን መሰል ስለ ሀገር ሲባል ብዙ መስዋዕትነቶች የከፈሉባቸው ታሪኮች ያሏቸው የጋራ ታሪኮቻቸው ግን ጎልተው ያልታዩባቸው እንዲያውም በደም የቆመውን የአንድነት ታሪክ በሐሰት ሊያፈርሱ የሚጥሩ በተለይም ዲጂታል ቴክኖሎጂውን መሰረት ያደረጉ ግለሰቦች እየተበራከቱ የመጡበት ጊዜ ሆኗል። ዲጂታል ቴክኖሎጂው ተጠቃሚው ማህበረሰብ እውነትና ውሸት የሆኑ መረጃዎችን የመለየት አቅማችን ገና የዲጂታል ሊትረሲው ገና ነው ብዬ ነው ማስበው። ነገር ግን ያንን እያሻሻለን ከሄድን የጋራ የሆኑ ሊያግባቡን የሚችሉ ትርክቶችን ከፍ ከማድረግ አንጻር የሚኖረው ሚና ከፍተኛ ነው። አሁን በምንገኝበት በዚህ በዲጂታል ዘመን ሐሰተኛ መረጃዎች በሁሉም ሀገራት ያሉ ቢሆንም በኢትዮጵያ የሚሰራጩ ሐሰተኛ መረጃዎች ግን ፖለቲካዊና ሕዝብን ማዕከል ያደረጉ መሆናቸው በሕዝብ ማዕከል የቅራኔ ምንጭ የመሆን እድላቸው የሰፋ እንዲሆን አድርጎታል። ታዲያ እንደ አድዋ ያሉ የጋራ የሆኑ ትክክለኛና አንድ የሚያደርጉ ታሪኮች ደግሞ እንዴት አሻራቸውን ያሳርፉ የሚለው ምላሽ የሚፈልግ ጥያቄ ነው። እንግዲህ በጣም የጮኸው ያ ይሰማል። ለምሳሌ አሜሪካን እናንሳትና ብዙ ጦርነቶችን ተሸንፋለች፣ ግን ሆሊውድ ፊልሞች ላይ ፖርትሬ የምትደረገው አሸናፊ እንደሆነች ዋናው አክተር እሷ ናት። ያ ማለት ሚዲያ ፓወር አለው። አሁን ደግሞ እውነትነት ያለበትን ስቶሪ እየዋሸን አይደለም፣ ወይም ደግሞ እየቀባባ ነው አይደለም፣ ሌላ ነገር እያደረግ ነው አይደለም። እኛ አይደለንም አፍሪካውያን ሁሉ አንጋጠው የሚጠብቁት የብርሃን ቦታ ነው እና ያንን እኛ እንደመደበቅ ነው የሚሆነው ገልጦ አለማሳየት እና ይሄ ደግሞ ግድ የሚናገር ከሌለ የሚሰማ አይኖርም። አሁን እንዲህ አይነት ታሪኮች አሉን እባካችሁ አንብቡ አይደለም መባል ያለበት፣ እንደዛ አይደለም። መጮህ ነው መቻል ያለበት በተለያየ ፎርማት። ስለዚህ በመጽሐፍት የተቀመጡ አባቶቻችን በጊዜው ትልልቅ አድርገው ያስቀመጧቸውን ታሪኮች አሁን ሪኢንተርፕሪት ሪቪዥን እያደረግን ማውጣት መቻል ግድ ነው። አሁን ላለው ይሄንን ዘመን ዲጂታል ፎርዋርድ ለሚለው ዲጂታል 2030 እያልን ነው። ልክ እንደዛ ለምንለው ዓለም ማብቃት መቻል የኛ ስራ መሆን አለበት። ስፔሻሊ ወጣቱ ዲጂታል ቴክኖሎጂን በደንብ ማስፋፋት። ለምሳሌ አሁን አርቲፊሻል ኢንተለጀንስን ብናይ እንኳን አርቲፊሻል ኢንተለጀንስ በአሁን ሰዓት ተአምር እየሰራ ነው ያለው። በትምህርት ስርዓት ውስጥ ገብቶ እነዚህን ያሉንን ባህሎቻችንን፣ ታሪኮቻችንን
በአግባቡ በደንብ ሞዴሎችን ማስተማርና በተለይ ደግሞ ለተተኪው ትውልድ ህፃናት ላይ ኢሜጅ ቀርጾ ፖዚቲቭ የሆነውን ባህላችንንም ታሪካችንንም ካልቲቬት ለማድረግ በተለይ በትምህርት ስርዓት ውስጥ ቢገባና አርሊ ኤጅ ላይ ህፃናት እንዲያውቁት ቢደረግ የተሻለ ውጤት ያመጣል። ታሪክን ለመንገር የተገኘውን አጋጣሚና ዘመኑ የሚጠይቀውን ቴክኖሎጂ መጠቀም ሀገር ትክክለኛ ማንነቷን እንድታሳይ ብቻ ሳይሆን እውነትም የሚገባትን ቦታ እንድትይዝ የማድረግ አቅም ይኖረዋል። ታላቁን የጥቁር ህዝቦች ድልና የጀግኖችን ገድል በቋሚነት ከሚዘክሩ ጥበባዊ መንገዶች መካከል የፖስታ ቴምብሮች ይጠቀሳሉ። እነዚህ ቴምብሮች ድሉን በመላው ዓለም በማስተዋወቅ በኩል ከፍተኛ ሚናም ነበራቸው። ለትውልዱም የማይደበዝዝ የታሪክ ማህደር ሆነው ያገለግላሉ። በኢትዮጵያ ፖስታ አገልግሎት የሚገኙና የአድዋን ታሪክ የሰነዱ ቴምብሮች ምን ይመስላሉ የሚለውን ደግሞ ከቀጣዩ የብሩክታይት ተገኝ ዘገባ ተከታትለን እንመለሳለን። ከ130 ዓመታት በፊት በአድዋ ተራሮች ላይ የፈሰሰው ደም ዛሬም በትውልዱ የደም ስር ውስጥ የሚመላለስ ትውልድ ተሻጋሪ የድል መንፈስ ነው። በዛሬው ውሏችንም አድዋን ስለሚዘክሩ የፖስታ ቤት ቴምብሮች እናነሳለን። አብራችሁኝ ሁኑ። እንደነሽ ታደስ ሁሉ ሰላም ነው? ደህና ነኝ። ሰላም ነው። ራስን አስተዋውቀኝና እስቲ እንጀምር። እሺ፣ ስሜ ደረጀ ብርሃኑ ይባላል። በዚህ ሙዚየም ኩሬተር ነኝ። የተለያዩ ተቋማት በየራሳቸው እንደሚዘክሩት የኢትዮጵያ ፖስታም ድርሻውን ተወጥቶታል። ያ ማለት በቴምብር ቢበዛ 3 ጊዜ ራሱ ዘክሮታል ማለት ይቻላል። ያ ማለት በተለያየ ዓለም እንዲተዋወቅም አስተዋጽኦ ለማድረግ ችሏል ማለት ነው እና እነሱን ደግሞ በስፋት ማየት እንችላለን። እንደ ቴምብር አድዋን የሚዘክረው ክፍል ይሄ ነው ማለት ነው። ይኸውን አድዋ ያልነውን ለምሳሌ 100ኛ ዓመቱን የአድዋ የሚዘክረውን ቴምብር የኢትዮጵያ ፖስታ ያሰራው ቴምብር 6 ፒሶችን የያዘ ነው። ይህንንም ስራ የሰሩት ደግሞ አርቲስት ቦጋለ በላቸው የሰሩት ስራ ነው ማለት ነው። የአድዋን የሚዘክሩ ቴምብሮች ምን ያክል ነው የተሰሩት በኢትዮጵያ ፖስታ አገልግሎት? 3 ናቸው የተሰሩት። አንደኛው ይሄ 100ኛው ብለን የምናየው ነው። ከዛ በኋላ 75ኛ ላይ አለ፣ ከዛ 55ኛ አለ። እያንዳንዳቸው ጭብጣቸው ይለያያል። እቺን ለምሳሌ የአድዋን ለየት የሚያደርገው ይሄ 100ኛው ከ75ቱ የለየው ቶፖግራፊው፣ ሂስትሪው፣ ሰዎቹ ምናምን እሱ አይደለም። አድዋ የኢትዮጵያ ብቻ አይደለም፣ አድዋ የአፍሪካ አይደለም የዓለምም ነው የሚል ጥሩ ዲቤት ስለነበረ ከኢትዮጵያ የወጣው ሰላም ለብዙዎቹ ምክንያት መሆኑን ለማሳየት ስለሆነ እችኛዋን አይዲያ ተከታለች ማለት ነው። ይህንን ብናየው አሁን በወቅቱ እንግዲህ እቴጌ ጣይቱና አጼ ምኒልክን ብናይም መሀል ውስጥ የተደረገው ምንድነው? ያኔ የነበረው የወጣውን አዋጅ ነው። ይሄ ደግሞ እንግዲህ በኋላ ላይ ያው እጅ መስጠታቸውን ነው የሚያየው። ይሄ ደግሞ መምጣታቸውን መርከብ ላይ ምን ያህል ጦር ምናምን የዘመናዊ መሳሪያ እኛም ትራዲሽናል በሆነው ጋሻና ጦር እንዲሁም በጋማ ከብቶች በእግር ስንሄድ የነበረበትን ለማሳየት ነው። ይሄ ላንድስኬፑን ቶፖግራፊው ለኢትዮጵያውያን በእግራቸውም ሀሩሩንም ምኑንም የሚያደርጉት ነገር ለሌሎች የማይመች ስለሆነ አገልግሎት አድጓል ለኛ ለማሸነፍም የሚለውን ለማሳየት ነው። ቴምብር ያሉትን ደግሞ ማየቱ ያ ኦሪጂናል ዲዛይን ነው። አዎ ያ በክብር የሚበት በአነስ ባለ ሳይዝ በዛውም የ55 እና የ75ኛ ዓመቱን ደግሞ እናያለን። አዎ አሁን ይሄ እንደ ቅድም በዲዛይን ያየ ነው። አሁን ደግሞ ወደ ቴምብር ተቀይሮ ሲታይ 100ኛ ዓመቱ ላይ እነዚህ 6ቱን ስታምፕስ እናያለን ማለት ነው። በቀጣይ የምናየው 75ኛውን የአድዋ ድል መታሰቢያ ቴምብሮች ነው። በቁጥር 4 ናቸው። በቁጥር 4 ናቸው። መልእክቱ ደግሞ ምንድነው የሚያሳየው? እዚህ ጋር ትንሽ ፎከስ የተደረገው ስፒሪቹዋል ነገርም መንፈሳችንን አንድ አድርጎ ኃይል ተሰጥቶ ያሸነፍንበትን ብሎ ለማሳየት የስፒሪቹዋል ኮንሰፕት ያለውን ኮንትሪቢዩሽን እንዳለው ለማሳየት ነው። ይሄ ደግሞ
ደግሞ 55ኛውን የአድዋ ጦርነት መታሰቢያ የሚለው በ6 ሴት ነው የተሰራው። ይሄ ደግሞ ውስጡን ስናየው በጣም እያከበረ እያገዘፈ የነበረው የአርበኞችን ኮንትሪቢዩሽን። አርበኛ ማለት በተለያየ ዘርፉ በተለያየ ሙያ በተለያየ እውቀት ጾታም ዘር እድሜ ምናምን ሳይገድብ የተሳተፉትን አርበኞች ኢንፍሉዌንስ ለማድረግ ሆኖ በተለይ በአርበኝነት ደግሞ የራስ መኮንንን ሐውልት ይዞ በዛን ምስል ተሰራ በአፄ ኃይለሥላሴ እንዳለ ሆኖ ግን ኮንሰፕቱ ምንድነው? የአንድነትን የሚያሳይ ነው እንደማለት ነው። በእውነት እጅግ ጥሩ ቆይታ ነበረ ያደረኩት። እጅግ አድርጌ ነው የማመሰግነው። መልካም ቀን ይሁንልን። ቴምብሮች ትንንሽ አምባሳደሮች በመሆን የአድዋን ድል ከኢትዮጵያውያን ባለፈ ለዓለም ሕዝብ ሲያስተዋውቁ ነበር። በዛሬው ውሏችንም እነዚህ ቴምብሮች ምን ምን ይዘዋል የሚለውን አስቃኘናችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። የአድዋ ድል ኢትዮጵያ ለመላው ጥቁሮች የነጻነት ራስን የመቻልና የዘመናዊ ስልጣኔ ተምሳሌት እንድትሆን አድርጓታል። አድዋ የአፍሪካውያን ሁሉ የጋራ ድልና ወደፊትም ለተሻለችና ለበለጸገች አፍሪካ እውን መሆን የመንፈስ ጉልበት ሆኖ የሚዘልቅ ነው። ሬሳ ሎፒዮ በዚህ ዙሪያ ያሰናዳቸዋል። ዛሬ ዓለም ብዙ ስላወራለት ግን ደግሞ ዘውትር እንደ አዲስ ስለሚደመጠው አድዋ እናወራለን። ዋነኛ ትኩረታችንም ድሉ ተከትሎ ስለተከሰቱና ዛሬ ድረስ ስለዘለቁ እውነቶች ነው። የአድዋ ድል ኢትዮጵያውያን የነጻነት አየር እንዲተነፍሱ ብቻ ሳይሆን ለአፍሪካውያን ወንድሞቻቸውም የመንፈስ ከፍታ ይለግስ ዘንድ በመላው ዓለም ላሉ ጥቁር ሕዝቦች የኩራት ምንጭ የሆነውን ታሪካችን ከዚህ ይጀምራል። እንደ አውሮፓውያን አቆጣጠር በ1884 ቅኝ ግዢ አውሮፓውያን በበርሊን ከተማ ተቀምጠው አፍሪካን ለመቀራመት ተስማሙ። ወደ አፍሪካ በመምጣትም አፍሪካውያን የበታች አድርገው መግዛት፣ ሀብታቸውን መበዝበዝ ጀመሩ። አፍሪካውያን ታዲያ እጃቸውን አጣጥፈው አልተቀመጡም። ጭቆናውን ከጫንቃቸው ለማውረድ እንቅስቃሴ ጀመሩ። ኢትዮጵያ በ1888 ከአውሮፓዊ ኃይል የተቃጣባትን የቅኝ ግዛት ወረራ ዜጎቿን ሳይከፋፍሉ በአድዋ ድል መንሳቷን ተከትሎ ደግሞ እንቅስቃሴው ይበልጥ ተስፋፋ። ያን ተከትሎም የአፍሪካውያን የነጻነት ትግል ለማፋፋምና አፍሪካዊ አንድነታቸውን ለማጠናከር የፓን አፍሪካኒዝም ንቅናቄ ተቀጣጠለ። ለአስተሳሰቡ መፈጠር ዋና ምክንያት ደግሞ ከአፍሪካ ውጪ የሚኖሩ ጥቁር ሕዝቦች ከመጡበት አፍሪካ ርቀው ከመኖራቸው ጋር ተያይዘው ራሳቸውን አገር አልባ እንደሆኑ አድርገው ይቆጥሩ ስለነበር ነው። የነጭን የበላይነትና የቅኝ ግዛት መስፋፋትን ለማስቆም የተጀመረው የፓን አፍሪካኒዝም ሁለት ዋነኛ ዓላማዎች ነበሩት። አፍሪካን አንድ ማድረግና በዓለም ላይ የሚኖሩ የዘር ሐረጋቸው ከአፍሪካ የሚቀዳ ጥቁር ሕዝቦችን ማስተባበር። ንቅናቄው በፖለቲካ፣ በስነ ጽሑፍ፣ በሙዚቃ፣ በባህልና በመሳሰሉት ዘርፎች የተቃኘ ነው። ጽንሰ ሀሳቡ ከአሜሪካና በካሪቢያን ይኖሩ የነበሩ ጥቁሮች ያነሱት ቢሆንም ነጻነቷን ጠብቃ የኖረች ብቸኛ ሀገር ኢትዮጵያ ለንቅናቄው ዋነኛ ብርታት ነበረች። በወቅቱ የኢትዮጵያ ነጻነት የአፍሪካና የጥቁር ሕዝቦች ሁሉ ተደርጎ እንዲቆጠር ሆኗል። የፓን አፍሪካኒዝም ንቅናቄ በተቀጣጠለበት ዘመን በመላው ዓለም የሚኖሩ ጥቁሮች ከኢትዮጵያ ጎን ቆመዋል። ከቅኝ ግዛት ነጻ የወጡ አፍሪካውያን ሀገራትም ለኢትዮጵያ ነጻነትና ለአድዋ ድል ያላቸው ክብር ለመግለጽ ሲሉ የሀገራቸውን ሰንደቅ ዓላማ ላይ አረንጓዴ፣ ቢጫና ቀይ ቀለማትን ተጠቅመዋል። ያም ሆኖ በአገሪቱ ሰላምና ልማት መረጋገጥ አልተቻለም ነበር። ጦርነትና የእርስ በርስ ግጭቶች ተበራከቱ። ይህን የተገነዘቡ የአፍሪካ ሀገራት በአፍሪካ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ለውጥ ለማምጣት መስራት ጀመሩ። ኢትዮጵያ ለአፍሪካ ብዙ አበርክታለች። ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን ጣልቃ ገብነት የሚያስቀር እሳቤ አንዱ ነው። ሰላም አስከባሪ ኃይሏን በማሰማራት በበርካታ የአፍሪካ ሀገራት የሰላም ዘብ ሆናለች። ለአፍሪካ ፈተና ለሆነው የአየር ንብረት ለውጥ የሀገሪቱን ድምፅ ባለም መድረክ አሰምታለች። አፍሪካውያን በመንገድ በአየርና በኃይል መሰረተ ልማቶች ለማስተሳሰር የማያቋርጥ ጥረት አድርጋለች። ኢትዮጵያ ከአፍሪካ አፍሪካም ከኢትዮጵያ ለሰላም ለልማትና ለጋራ ብልጽግና የተጋመዱ የተሳሰሩበት ማተም ደማቅ የማይበጠስ ሆኖ ዛሬም ድረስ ዘልቋል። ዛሬ ታዲያ አድዋን ስናስብ ያለፈ ታሪክን ለማውሳት ብቻ አይደለም። ኢትዮጵያውያን በአድዋ ላይ ልዩነታቸውን ትተው ለሀገር በእብር መቆማቸውን የዛሬዋ አፍሪካ
የውስጥ ግጭቶችን በውይይትና በአንድነት ለመፍታት ትልቅ ትምህርት ስለመሆናቸው ነው። ዛሬም አፍሪካውያን ከኢኮኖሚና ከባህል ተጽዕኖ ለመውጣት የአድዋን የአሸናፊነት መንፈስ ይፈልጉታል። አባቶቻችን ያን ታላቅ ኃይል ያሸነፉት በራሳቸው ጥበብና ወኔ ነው። ይህም አፍሪካውያን የራሳቸውን ችግር በራሳቸው መንገድ መፍታት እንደሚችሉ ያሳያል። የአድዋ ድል ለአፍሪካውያን የነጻነት ትግል የመሰረት ድንጋይ ነው። ድሉ በወታደራዊ መስክ የተገኘ ቢሆንም ውጤቱ ግን የፖለቲካ፣ የስነ ልቦናና የባህል ነጻነት አረጋግጧል። አድዋ የጥቁር ሕዝቦች ኩራት የታደሰበትና ዓለም ለአፍሪካ አዲስ እይታ እንዲኖረው ያስገደደ ክስተት ነው። አድዋ የአፍሪካውያን ሁሉ የጋራ ድል ነው። ወደፊትም ለተሻለና ለበለጸገች አፍሪካ የመንፈስ ጉልበት ሆኖ ይኖራል። የኢትዮጵያ ነጻነት ለብዙዎች የመነቃቃትና ወኔ መቀስቀሻ ሆኖ አግዟል። በጥቅሉም ኢትዮጵያ በመላው ዓለም ለሚገኙ ጥቁር ሕዝቦች የመንፈሳዊ አባት አገራቸው ሆናቸዋለች። ኩሩዋና ነጻዋ ኢትዮጵያ ለመላው ጥቁሮች የነጻነት ራስን የመቻል ከዘመናዊ ስልጣኔ መልካሙን የመቅሰምና የንቃተ ህሊና ምልክት ሆናለች። 130ኛው የአድዋ ድል በዓል ላይ ትኩረት ያደረገው ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን ከደቂቃዎች በኋላ ልክ 7 ሰዓት ሲል በምዕራፍ 2 መልሰን እንገናኛለን። አብራችሁ ሆኑ። አድዋ የዘመን